ባለፉት ጥቂት ዓመታት በከተማ የክረምት በጎ ስራ ብለን በጀመርነው በመቶ ሺህ የሚቆጠሩ እጅ አጠሮች በወጣቶች ገንዘብ ባላቸው ሰዎች ሀሳብ ባላቸው ሰዎች ተደግፈው የተሻለ ቤት ባለቤት መሆናቸው ይታወሳል። በክረምት በጎ ፍቃድ የጀመርነው ልምምድ አፈር ለመጠበቅ የተሻለ ዝናብ ለማግኘት ፍሩት ለማግኘት ቡና ለማግኘት ምግብ ለማግኘት የሚያስችለንን ግሪን ሌጋሲ ከማስፋቱ በተጨማሪ በርከት ያሉ ሰዎች ቤታቸው ታድሶላቸዋል፣ ተጠግኖላቸዋል። የብዙ ሰዎችን እንባ ሲያብስ ለብዙዎች ሳቅ ሲጨምር ያየነው የክረምት በጎ ስራ ዘንድሮ ከከተማ ወጥቶ ወደ ገጠር እንዲገባና የተሻገረ ገጠር ለመፍጠር ያለንን ህልም ለማስጀመር ነው ወደ ማዕከላዊ ክልል የመጣ ነው። በከተማ ታስታውሱ ከሆነ በእኛ እንኳን አዋሪ አካባቢ እጅግ አሳዛኝ የነበረው የአዋሪ ሰፈር አሁን ምን መልክ እንዳለው ታይቷል። በትልቁ አስበን በትንሹ ጀምረን እያሰናሰልን አዋሪ ላይ የሰራነው ስራ ሰፈርን መንደርን መቀየር እንደሚያስችል በጎረቤት በጎ ተጽዕኖን ማሳረፍ እንደሚያስችል በተግባር ውጤት ያገኘንበት ስራ ነው። ዘንድሮ ግን በገጠር ኮሪደር የተሻገረ ገጠር ለመፍጠር የአርሶ አደሩን የኑሮ ዘዬ ለመቀየር አዲስ የተሰራ ዲዛይን አለ። ይህ ዲዛይን በገጠራማው የኢትዮጵያ አካባቢ አርሶ አደሩ ካሉበት ችግሮች አንዱ የአኗኗር ዘዬ ነው። ሰው በሚያድርበት ቤት ውስጥ ከብቶች ይታሰራሉ፣ በጎች ይታሰራሉ፣ ፍየሎች ይታሰራሉ። በእነሱ የሚመጣ በሽታ ወደ ሰው ይተላለፋል። ብዙ ሰው ሳያውቀው ለበሽታ ይዳረጋል። የዚህ የገጠር ኮሪደር ዋና ዓላማ ሰውና ከብት ተለያይተው እንዲኖሩ ማድረግ ነው። ሁለተኛው በየአካባቢው ስንጸዳዳ አካባቢ ያበላሻሉ። እዛ ላይ ዝንብ ይመጣል፣ በሽታ ይመጣል። ሽንት ቤት መቆፈር ያስፈልጋል። የተቆፈረው ሽንት ቤት ደግሞ በባዮጋዝ ኢነርጂ መሆን አለበት። ኢነርጂ ካልሆነ እናቶቻችን ጫካ ወጥተው ዛፍ ቆርጠው በዚያ ማብሰል ያለውን መከራ በገጠር የሚኖሩ ሰዎች ያውቁታል። ያን ለመከላከል በሃላባ አንድ፣ በከምባታ አንድ፣ በሃዲያ አንድ፣ በስልጤ አንድ መለስተኛ ማሳያ ሰፈሮች በእኛ ይገነባሉ። ዛሬ ጠዋት በሃላባ የጀመርነው ከ5 ያላነሱ አርሶ አደሮች በአንድ ግቢ ውስጥ የሚይዝ የራሱ ባዮጋዝ ሲስተም ያለው ሶላር ሲስተም ያለው የከብትና የሰው ቤት የለየ በጓሮ አትክልት ያለው መለስተኛ የጓሮ እርሻ ያለው የሌማት ትሩፋትን በተወሰነ ደረጃ የሚያስተዋውቅ ሰው በማሳ ብቻ ሳይሆን በጓሮ ምግብ ማከማቸት እንዲችል የአኗኗር ዘዬውን ከነበረው ልምምድ ከፍ ለማድረግ ነው። ከመንገድ ራቅ ያለ አጥሩ ቆርቆሮ ያልሆነ ቤቱ መኝታውና ሳሎኑ የተለየ የሶላር ሲስተሙ ለሞባይሉ ለቴሌቪዥን ቻርጀር መሆን የሚችል ከኩራዝ ወደ መብራት እንዲገባ ያስችላል። ይሄ እኛ አራቱ ዞን ላይ የምንጀምረው ስራ የከተማውን ስራ አይተካውም፣ የሌሎች ዞን ስራም አይተካም። እኛ ልክ በአዋሬ ማሳያ እንደሰራ ነው አሁንም ማሳያን የሰራ ነው። ይሄንን ተከትሎ ሁሉም ክልሎች፣ ሁሉም ዞኖች፣ ሁሉም ቀበሌዎች በከተማም ያሉ ነዋሪዎች ልክ እንደ ከዚህ ቀደም ተባብረን በተለይ ደከም ያሉ ሰዎችን የኑሮ ደረጃ ለማሻሻል አንድ ሞዴል ብንሰራ ያ እየተበራከተ በገጠር ያለው ህዝባችን የኑሮ ስልት ይቀየራል። እኛ የምንጠቀመው ማቴሪያል 100% ሎካል ነው። ሃላባ የምንጠቀመው የሃላባ ማቴሪያል ነው። ከምባታ የምንጠቀመው የከምባታ ማቴሪያል ነው። ስልጤ የምንጠቀመው የስልጤ ማቴሪያል ነው። ያ ልምምድ ከሰፋ በአመታት ድካም፣ በአመታት ልፋት፣ በአመታት ትብብር ውስጥ በከተማ ያየነውን ውበት፣ በከተማ ያየነውን የኮሪደር ኢምፓክት በገጠር ማየት እንችላለን። በገጠርና በከተማ ያለው ኑሮ አሰናስለን መቀየር ካልቻል አንድ ሰፈር የሚታይ አይላንድ ይሆናል። የኛ ዓላማ ዶት ማሳያ ብዙ ዶት ማባዛት፣ ዶቱን በማገናኘት ደግሞ ወጥ የሆነ ሲምለስ የሆነ ኤንቫይሮንመንት መፍጠር ነው። የበለጸገች ኢትዮጵያን መፍጠር የምንችለው በከተሞች ብቻ አይደለም፣
በገጠር ያለ ህዝባችን ኑሮም ስናሻሽል የገጠሩን ላይፍ ስናሻግር ነው። አሁን ካለበት ስናሻግር ነው። እረሳልነው አረሰ፣ ትከላልነው ተከለ። አሁን ደግሞ ቤቱን ኑሮውን ጓዳውን በሚያብስ መንገድ ብንመጣና ብናግዘው በእጅጉ ሊለወጥ ይችላል። በርካታ አርሶ አደር አሁን ባለው ሁኔታ ገንዘብ መያዝ ጀምሯል። ገንዘብ ቢይዝም ግን ያን የኑሮ ዘዬ ካላለማመድ ነው በቀር ገንዘብ ስላለው ብቻ ኑሮን አይቀይርም ሰው። ገንዘብም ሐሳብም ያስፈልጋል። ይሄ ሐሳብ እንደማፈንጠቅ ነው። የፈነጠቀው ሐሳብ ተሰናስሎ ምን አይነት ኢምፓክት እንደሚያመጣ በጋራ የምናየው ይሆናል። ለመላው የኢትዮጵያ ሕዝብ በተለይ ለወጣቶች ያለኝ መልእክት ክረምትን በዋዛ እናሳልፍ። የዝናብ ጊዜ ነው። ዛፍ ብንተክል አፈር እንዳይሸረሸር እናደርጋለን። ማንጎ፣ አቮካዶ፣ ፓፓያ ብንተክል ምግብ እናተርፋለን። አቅመ ደካሞችን ብናግዝ፣ ቤታቸውን ብንጠግን፣ ሰፈራቸውን ብናጸዳ፣ አጥራቸውን ብናጥር ዛሬ አይደለም ጊዜ ያልፋል። ለልጆቻችን ያኔ በጉልበት ባለን ወራት ጎበዝ በነበርንበት ወራት እኛ ኢትዮጵያውያን የአባት የእናቶቻችንን ብቻ ሳይሆን የምናቃቸውንም የማናቃቸውንም ሰዎች ተባብረን እንሰራ ነበር የሚለው ትርክት ለልጆቻችን በእጅጉ አስፈላጊ ነው። ይሄን አስበው ወጣቶች ጉልበት ካላቸው በጉልበት፣ ገንዘብ ካላቸው በገንዘባቸው፣ ሐሳብ ያላቸው በሐሳብ በዲዛይን ሞራል በመስጠት ሚዲያዎች በማነቃቃት በዩኒቨርሲቲ ያሉ መምህራን ደግሞ ስራውን እየተከታተሉ ሱፐርቫይዝ እያደረጉ የተሻለ የገጠሩን ነዋሪ ህዝብ ከፍ እንዲያደርግ ማድረግ አለብን። ኢትዮጵያውያን ለዘመናት የገጠሩ ህዝብ አርሶ አደሩ ተሸክሞ አኖሮናል። አሁን ቢያንስ ኑሮ እንዲሻገር እንዲሻሻል ከነበረበት ደረጃ ከፍ እንዲል በትብብር መልሰን ለአርሶ አደሩ መልሰን ለተሸከመን ህዝብ የምንከፍልበት ጊዜ ነው። እንደዚህ አይነት ኢኒሼቲቭስ በዋዛ ፈዛዛ መታየት የለባቸውም። የሰውን ህይወት ይቀይራሉ፣ የሰውን ጓዳ ያብሳሉ፣ የሰውን የኑሮ ዘዬ ስልት ይቀይራሉ። ይህንን በትብብር እንድናደርግ አበክሬ ላሳስባቸው እወዳለሁ። በዚሁ አጋጣሚ ኢትዮጵያ ውስጥ ስራዎች ሲጀመሩ ዶሮ ሲባል ዶሮ ምን ያደርጋል፣ ስንዴ ሲባል ስንዴ ምን ያደርጋል፣ ኮሪደር ሲባል ኮሪደር ምን ያደርጋል፣ ህዳሴ ሲባል ህዳሴ ምን ያደርጋል ብለው የማይሰሩ ነገር ግን ለሚጀመሩ ስራዎች ሁሉ የዳቦ ስም የሚያወጡ ሰዎች አሉ። እነዚያ ለስራ ሁሉ የዳቦ ስም የሚያወጡ አቃቂር የሚያወጡ ስራ ሳይጀምሩ ስራ ሳይችሉ ፕራዮሪቲ የሚያወጡ ይሄ ይቅደም ያ ይከተል ያ ያስፈልግም ይሄ ያስፈልጋል የሚሉ ሰዎች አሁን ለነሱ ቻሌንጅ አለኝ። ብዙ ጊዜ ስንጀምር ጅምሮቻችንን በማጥላላት በመውቀስ በማራከስ ብዙ ደክማችኋል። አሁን እኔ በሃላባ አንድ፣ በከምባታ አንድ፣ በስልጤ አንድ፣ በሃዲያ አንድ መንደር ሰራለሁ። እናንተ ቁጭ ብላችሁ የዳቦ ስም የምታወጡ ሰዎች ሃላባ አይደለም በሰፈራችሁ፣ ለባዳ አይደለም ለዘመዳችሁ አንዳንድ መንደር ስሩና ገንዘብ ካላችሁ በገንዘባችሁ፣ ገንዘብ ከሌላችሁ በጉልበታችሁ፣ በውጭም ያላችሁ በግልም ብትችሉ በግልም ባሲው አስተባብራችሁ የሰውን ህይወት ንኩትና ከዚያ ጥያቄ አንሱ። የሰውን ህይወት ቀይሩና ከዚያ ተቹ። ሳንሰራ እጃችን አጣጥፈን የሚሰራን ሰው በመተቸት ኢትዮጵያን መለወጥ አንችልም። እና ብዙ ተላግማችኋል፣ ብዙ የዳቦ ስም አወጣችኋል። አሁን በመላው የኢትዮጵያ ህዝብ ስም መጠይቃችሁ ለአቃቂር እንዲመቻችሁ ሰርታችሁ አሳዩን። ከኛ የተሻለ ነገር ሰርታችሁ አሳዩን። ይሄ በመንግስት እይታ አይሰራም። ሰበብ አያስፈልገውም። አስተባብረን ለምነን ደምረን ሰው በራሱ መሬት ላይ የራሱን ህይወት የምናሻግርበት ስራ ነው። ማንም መስራት ይችላል። እና እንደዚያ የዳቦ ስም በማውጣት የተካኑ ወንድምና እህቶቻችን አሁን በተግባር በየመንደሮቻቸው የአርሶ አደሩን ህይወት በመንካት በተጨባጭ ስራም እንደሚመስል እንዲያሳዩንና ከዚያ በኋላ ያለውን ንግግር ከተግባር በኋላ እንድንወያይ በዚሁ አጋጣሚ ቻሌንጅ ማድረግ ፈልጋለሁ። የመጣንበት ዋነኛው ዓላማ የገጠር ኮሪደር ማስጀመር ቢሆንም እግረ መንገድ በሃላባ አንድ ወረዳ ጎብኝተን ነበር። ይህ ወረዳ ከ20 ዓመታት በላይ በሴፍቲኔት ይታገዝ የነበረ ነው። ዛሬ በቆሎ፣ በርበሬ፣ አቮካዶ፣
ማንጎ በማረስ ራሱን መመገብ ብቻ ሳይሆን የከባቢውን ገበያ የሚያረጋጋ ወረዳ ሆኗል። አቮካዶውን እኔ መጀመሪያ ሳየው ማንጎ ነው ያልኩት፣ ምክንያቱም ትልቅ ስለሆነ። እኛ የምናውቀው አቮካዶ መልክ የለውም፣ ትላልቅ ነው፣ የማንጎ ፎርም ነው ያለው። ያን የሚያክል አቮካዶ ማምረት የሚችል ቦታ ትናንትና በጎርፍ የሚጠቃ ትናንትና በድርቅ የሚጠጋ እኔ ዛሬ 5 ዓመት ገደማ አላባ ስመጣ ከፍተኛ የውሃ ችግር አለ ብለው 7-8 ጉድጓድ ተቆፍሮላቸዋል። ውሃ ችግር ነበር። አሁን ዛሬ ያየው ስራ ግን እጅግ ተስፋ የሚሰጥና በርቱ እንዳይቋረጥ ይሄ ጥረት የሚያስብል ነው። በዚህ በከምባታ አንድ ወረዳ ውስጥ አንድ ወጣት አርሶ አደር አዲሎ ወረዳ ዙሪያ እንደ ሞዴል አርሶ አደር ዛሬ ማሳውን ጓሮን ለማየት እድል አግኝተን ነበር። ያ አርሶ አደር በጓሮ በማሳው የጀመረው ስራ እጅግ በጣም የሚያኮራ ነው። ጽድት ያለ ግቢ ነው ያለው፣ ጽድት ያለ ማሳ ነው ያለው። ውሃ ጠልፎ በኢሪጌሽን ነው የሚሰራው። ይህ ወጣት ከራሱ አልፎ በከባቢው ያሉ 400 አርሶ አደሮች የሚደግፍ የሚሰራ የሚያሰራ ሰው ሆኗል። አጠቃላይ ከባቢውን የሚቀይር ኢምፓክትፉል የሆነ ስራ ጀምሯል። የእርሱ ያኗኗር ዘዬ ሁሉም አርሶ አደር ጋር ከደረሰ፣ የእሱ የእርሻ ዘዬ ሁሉም ጋር ከደረሰ ብልጽግና የምንለው እሱ ነው። አንድ አርሶ አደር በቤቱ መብራት ያለው፣ ስልክ ያለው፣ ሽንት ቤት ያለው፣ ከከብቶች ጋር የማይተኛ፣ አጥሩ በእንሰት በማንጎ በአቮካዶ በሙዝ የሆነ ቆርቆሮ የማይጠቀም፣ ከተፈጥሮ ጋር የማይጣላ ንጹህ ኮምፓውንድ ያለው፣ ልጆቹ ሊጫወቱ ቢያስቡ በመስክ በጓሯቸው በሰፈራቸው የተመቸ ከባቢ ያላቸው ከሆነ ብልጽግና ብለን የምንጠራው የእያንዳንዱ የአርሶ አደር ላይፍ ወደዛ ደረጃ እንዲደርስ ነውና ያየነው የሞዴሉ አርሶ አደር ስራ እጅግ የሚያኮራ ነው። ያ እንዲበራከት እንዲሰፋ ለመላው ኢትዮጵያ ሞዴል ሆኖ እንዲስፋፋ አደራ ማለት ፈልጋለሁ። እዚህ ከምባታ በንጽጽር በጣም ለም እና ለእይታ ማራኪ የሆነ ከባቢ ነው። ይሄ ከኋላ የምታዩት የአንበርቾ ተራራ 777 ስቴርስ አሉት እና ዛሬ ይሄንን መውጣት ይቻላል ወይ አይቻልም የሚል ቻሌንጅ ነበር የወሰድነው። እንግዲህ ብልጽግና ጀምሮ የማይጨርሰው ተናግሮ የማይፈጽመው ነገር ስለሌለ ምንም እንኳን አንበርቾ እዚህ ሆኖ ሲያዩት ቀላል ሲጀምሩት ፈታኝ ቢሆንም ፈተናን ሳንሻገር ውጤት ሊመጣ ስለማይችል መላ ቲሙ እንዳያችሁት አንበርቾን ወጥቶ 77ቱን ጨርሶ ደረጃ የሌለበትን ቦታም በ200 300 ሜትር ገደማ ወጥተናል። እኛ የተሰጠን ቻሌንጅ ተቀብለን የተሰራው ወጥተናል። መልሰን ለከምባታ ቻሌንጅ ሰጥተናል። አሁን 777 ነው የሰራችሁት። አስደናቂ ስራ ነው የሰሩት። ባይዘወይ እንኳን ሊሰራበት ሊወጣበት አዳጋች ስለሆነ ነገር ግን 1000 ሙሉ ቦታው አለ። 1000 ሙሉ ደግመን መተን ከእናንተ ጋር 1000ውን ቻሌንጅ እንወስዳለን ብለናቸዋል። በሚቀጥሉት 3 ወራት ይሄ ብርቱ የከምባታ ህዝብ አንበርቾ የመሰለውን ሐውልቱን አንበርቾ የመሰለውን የቱሪስት መስህቡን እጅግ ውብ የሆነውን ተራራ ሙሉ በሙሉ በመጨረስ እኛም መተን በጋራ የምንወጣበት ይሆናል። በርካታ ሰዎች እየመጡ ይሄን ቻሌንጅ እንደሚሞክሩት ተስፋ አደርጋለሁ። የማዕከላዊ ኢትዮጵያ ክልል ከሆነ ገና ዓመት ተኩል ገደማ ነው። የክልል ቁመና ይዞ ራሱን አደራጅቶ ያሉበትን ችግር ፈትሾ አሁን ወደ ልማት እየገባ ያለበት መንገድ ተስፋ ሰጪ ነው። በየሄድንበት በርካታ የልማት ጥያቄዎች ህዝቡ አንስቷል። በተለይም መሰረተ ልማት ስራዎች በሚመለከት የመንገድ ስራዎች በሚመለከት የተነሱ ጥያቄዎች አሉ። የተነሳ ጥያቄ ሁሉ በአንድ ጀንበር መመለስ ብንቸገርም መተን ያየናቸውን ዋና ዋና ችግሮች መርምረን ተወያይተን በደረጃ በደረጃ ለህዝባችን ምላሽ እየሰጠን እድገታችንን ብልጽግናችን ለማረጋገጥ የሚደረገውን ጥረት እናፋጥናለን የሚል እምነት ነው ያለኝ። በነበረን ጊዜ በነበረን ቆይታ እጅግ ከፍተኛ ደስታ ተሰምቶኛል። አርሶ አደሩን ለማየት ታድለናል። እርሻ አይተናል። ሌማትና ከቀርከሃ አንጻርም ለየት ያሉ ነገሮች አይተናል። ከዚህ ከአንበርቾ ተራራ በስተጀርባ ከፍተኛ የባምቡ እርሻ ይመስል ነገር አይተናል። ይሄ ባምቡ ለብዙ ነገር የሚያገዝ ነው። ቤት ይሰራበታል፣ አጥር ይሆናል። ባምቡ የማይሆነው ነገር የለም። ባህር ዛፍ ከሚሰፋ ባምቡ ቢሰፋ በእጅጉ ያግዛል። በአርቲፊሻል ኢንሰሚኔሽን በከምባታ ዞን በአብዛኛው ወረዳ ከ95% በላይ ከብቶች ተዳቅለዋል።
ይሄ ለወተት ምርት በእጅጉ የሚያግዝ ነው። በየሰፈሩ ወተት ፓክ የሚደረግበት ስራም ተጀምሯል። ወተት ማምረት ብቻ ሳይሆን ፕሮሰስ ማድረግ ጀምረዋል። ይሄን ከጀመረ አርሶ አደር ለገበያ ያመረተውን ምርት ፕሮሰስ አድርጎ የሚያቀርብ ከሆነ በዛ ልክ ገቢው የሚያድግ ከሆነ ምን ይፈልጋል? ቅድም ያየሁት አርሶ አደር ጥቅል ጎመን ከጥቂት ወራት በፊት 20 ሚሊዮን ብር ሸጥኳል። ጥቅል ጎመን 20 ሚሊዮን ብር መሸጥ የሚችል አርሶ አደር ካለ ቲቪ መብራት ካለው ከከብቶች ተለይቶ የሚኖር ከሆነ ምን ፈልገው ብልጽግና እሱ ነው። ግን ይሄ አንድ ሰው ላይ ሳይሆን ሚሊዮኖች ላይ መታየት አለበት፣ መብዛት አለበት። ለዛ ነው እንደዚህ አይነት እንቅስቃሴ የሚያስፈልገው። ከሱ እንዲማሩ፣ ከሱ ጋር እንዲሰሩ፣ እሱ እንዲመስሉ፣ እንዲያ ያለውንም ስራ እንዲያባዙት በዚሁ አጋጣሚ አደራ ማለት እፈልጋለሁ። እጅግ አስደሳች ስራ ነው። ተራራ ወጥተናል፣ መስኩን አይተናል፣ ታዳጊዎች አይተናል፣ የሀገር ሽማግሌዎች አይተናል። ይሄ ሁሉ ነገር በቀላል የምንወስደው ስላልሆነ እጅግ አድርጌ ላመሰግን እፈልጋለሁ። ለነበረን ጊዜ፣ ላደረጉልን አቀባበል፣ ለጅምር ስራዎች ይህ ጉዳይ እንዳይቋረጥ እንዲበረቱ፣ እንዲተጉ ተሰናስለው ደግሞ የኢትዮጵያ ብልጽግና መሰረት እንዲጥሉ አደራ ማለት እፈልጋለሁ። የክልሉ አመራሮችም የተጀመረውን ስራ ከህዝባቸው ጋር በመሆን አጠናክረው እንዲቀጥሉ በዚሁ አጋጣሚ ላሳስባቸው እወዳለሁ። እጅግ አድርጌ አመሰግናለሁ።